ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። ኢራናውያን ለፕሬዝዳንት ዶናልድ ትራምፕ ዛቻ የሚሸበሩ አይደሉም ሲሉ ጠቅላይ መሪው አያቶላህ አሊ ካሚኒ ገለጹ። ወታደራዊ ጥቃት ከአሜሪካ ከተሰነዘረም ቀጠናው ወደ ትርምስ ይገባል ብለዋል። እስራኤል ጋዛን ከግብፅ የሚያገናኘውን ድንበር ከፈተች። ኢራን በቅርቡ በነበረው ህዝባዊ አመፅ የተገደሉትን ወደ 3000 የሚጠጉ ዜጎቿን ስም ዝርዝር ይፋ አደረገች። ሩሲያ በምስራቃዊ ዩክሬን ግዛት ውስጥ በፈጸመችው የድሮን ጥቃት 12 ሰላማዊ የማዕድን ሰራተኞች መገደላቸው ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራናውያን ለፕሬዝዳንት ዶናልድ ትራምፕ ዛቻ የሚሸበሩ ህዝቦች አይደሉም ሲሉ ጠቅላይ መሪው አያቶላህ አሊ ካሚኒ ገልጸዋል። ጠቅላይ መሪው በዋሽንግተን የሚደረግ ጥቃት ቀጠናውን ወደ ጦርነት ያስገባዋል በማለትም አስጠንቅቋል። የፕሬዝዳንት ትራምፕ አስተዳደር ጦርነትንም ሆነ ድርድር እንደ ማስፈራሪያ ለመጠቀም እየሞከረ ነው። ኢራናውያን ግን ለእንደዚህ አይነቱ ማስፈራሪያ የሚንበረከኩ ህዝቦች አይደሉም ብለዋል። እኛ የትኛውንም ሀገር የማጥቃቱ ፍላጎቱ የለንም፣ ነገር ግን ለሚቃጣብን ጥቃት ምላሽ ለመስጠት ግን ከመቼውም ጊዜ በላይ ዝግጁ ነን ሲሉም ተናግረዋል። አሜሪካ በዚህ ሰዓት ጦርነቱን በእኛ ላይ ከከፈተችውም ጦርነቱ ቀጠናዊ እንደሚሆን ይታወቅ ሲሉ የኢራን ሁለንተናዊ መሪው አስታውቀዋል። ነገሮች በዚህ መልክ ተካረው በሚገኙበት በዚህ ሰዓት በሌላ በኩል ዲፕሎማሲያዊ ጥረቶችም እንደቀጠሉ መሆናቸውም እየተነሳ ነው። ፕሬዚዳንት ትራምፕ ኢራን ከአሜሪካ ጋር ንግግር ማድረግ እንደምትፈልግ ገልጸዋል። ቴህራን በበኩሏ ከአሜሪካ ጋር ሀቀኛ በሆነ መንገድ ብቻ ለንግግር እንደምትቀመጥ ገልጻ ስጋት ባለበት ሁኔታ ግን ለንግግር ዝግጁ እንደማትሆን አንስታለች። ፕሬዚዳንት ትራምፕ ወታደራዊ እርምጃ በኢራን ለመውሰድ እንዲያስቡ ካደረጓቸው ነጥቦች መካከል ለ3 ሳምንታት ገደማ ሲደረግ የቆየውና አሁን ለጊዜውም ቢሆን የረገበው በኢራን ውስጥ ተቀስቅሶ በነበረው ተቃውሞና በኒውክሌር ፕሮግራሟ እንደሆነ ይነገራል። ትራምፕ ወታደራዊ አማራጩ በጠረጴዛው ላይ እንዳለ በመግለጽ እያስጠነቀቁ ባለበት ሰዓት ነው አያቶላህ አሊ ካሚኒ የትኛውም ወታደራዊ እርምጃ ቀጠናውን ወደ ለየለት ጦርነት ይከተዋል ሲሉ ምላሻቸውን ያሰሙት። የኢራን የውጭ ጉዳይ ሚኒስትሩ አባስ አራግቺ ከሲኤንኤን ጋር ባደረጉት ቆይታ ኢራን ጦርነቱን ለማስቀረት ለጦርነቱ እየተዘጋጀች ነው ብለዋል። ይህንን ስንል ግን እኛ ኢራናውያን ጦርነቱን እንፈልገዋለን ማለታችን ሳይሆን ጦርነቱን ለማስቀረት ነው መዘጋጀቱም ብለዋል። አያይዘውም ሐሰትን መሰረት ያደረጉ ወታደራዊ ኦፕሬሽኖችና የተወሰኑ አካላት ፕሬዝዳንት ትራምፕን ወደ ጦርነቱ ጎትተው ለማስገባት እንደሚፈልጉ እናውቃለን ሲሉም ገልጸዋል። እነዚህ አካላት ትራምፕን ወደ ጦርነቱ ማስገባት የሚፈልጉት የራሳቸውን ጥቅም በማስላት ነው። ፕሬዝዳንት ትራምፕ የራሳቸውን ትክክለኛ ውሳኔ ይወስናሉ ብዬ አምናለሁ ሲሉ ውጭ ጉዳይ ሚኒስትሩ አንስተዋል። በተሳሳተ ስሌት ምክንያት ሊፈጠር ይችላል ተብሎ የሚሰገኑ ወታደራዊ ኦፕሬሽን ለማስቀረት ዋነኛው ጉዳይ የቀጥታ ንግግር ማድረግ ነውና በዚህ ረገድ ከአሜሪካ ጋር በቀጥታ ለመገናኘት ምን አስባቸዋል ተብሎ ለቀረበላቸው ጥያቄም በሚያሳዝን ሁኔታ እኛ በአሜሪካ ላይ እምነት የለንም ብለዋል። ትርጉም ያለውን ድርድር ለማካሄድ መተማመን ትልቁ መሰረት ነው። እኛ ደግሞ ከአሜሪካ ጋር ባደረግናቸው ንግግሮች ይህንን የሚያሳይ አንድም የኋላ ታሪክ የለንም ብለዋል። በ2015 በነበረው ድርድርም ሆነ ባለፈው ዓመት በሰኔው የጦርነት ወቅት ይህንን ነው የተረዳ ነው በማለት ተናግሯል። እናም ትክክለኛ ድርድር ከአሜሪካ ጋር ለማድረግ በመካከላችን የነገሰውን አለመተማመን በቅድሚያ ማስወገድ ይጠይቃል ብለዋል። ይህንን እምነት ለመመለስም የቀጠናው ወዳጅ የሆኑ ሀገራት ምንም እንኳን ጉዳዩ ቀላል ባይሆንም ጥረት ላይ መሆናቸውንም አንስተዋል። ፕሬዚዳንት ትራምፕ ኢራን የኒውክሌር ጦር መሳሪያን መታጠቅ የለባትም፣ በዚህ ከተስማማች ድርድሩ ይሰምራል የሚል ልጥፍ አጋርተዋል። ጉዳዩ እሱ ብቻ ከሆነ ከስምምነት ላይ ለመድረስ ቀላል ይመስለኛል ሲሉም አባስ አራግቺ ተናግሯል። ኢራን የኒውክሌር ፕሮግራሟን ለሰላማዊ አገልግሎት እንጂ የጦር መሳሪያ ለመታጠቅ እንደማታውለው በመግለጽ ትታወቃለች። እናም በዚህ ረገድ ኢራን መቼም ቢሆን ኒውክሌርን ከሰላማዊ አገልግሎት ውጪ አናውለውም ብለዋል። ድርድሩ ላይሰምር የሚችለው በማንስማማባቸው ነጥቦች ላይ ብቻ አይናችንን ከጣልን ብቻ ነው ብለዋል። የማንስማማባቸው ካሏቸው ነጥቦች ውስጥም የባላስቲክ ሚሳኤሎች ጉዳይና በቀጠናው ስላሉት የውክልና ተዋጊዎች እንደሆነ ይታወቃል። ነገሮች ተካረው ጦርነቱ ከተቀሰቀሰ ለሁለቱም ወገን እጅግ አስከፊ ይሆናል የሚል ምልከታ እንዳላቸውም አልሸሸጉም። ጦራቸው ካለፈው የሰኔው ጦርነት በበለጠ ሁኔታ መዘጋጀቱን እንዲሁም ሚሳኤሎቻቸውን በተመሳሳይ በዚያው ጦርነት እውነተኛ ሙከራ ማድረጋቸውን በማንሳት እየተደረገ ያለውን ወታደራዊ ዝግጅትም ለሲኤንኤን አብራርተዋል።
እስራኤል ጋዛን ከግብጽ የሚያገናኘውን ድንበር ከፈተች። እስራኤል የጋዛ ራፋ ማቋረጫን ዳግም ክፍት ማድረጓ ታውቋል። እስራኤል አሁን ክፍት ያደረገችውን የራፋን ማቋረጫ ከግንቦት 2024 ጀምሮ በቁጥጥሯ ስር አድርገው ነው የምትገኘው። ይህ የአሁኑ የድንበር ማቋረጫው መከፈት ፕሬዝዳንት ትራምፕ የጋዛውን ጦርነት ለመቋጨት የነደፉት የሰላም እቅዱ አንድ አካል መሆኑን ሮይተርስ ዘግቧል። እስራኤል ከዛሬ ሰኞ ጀምሮ ነው ፍልስጤማውያን በእግር ተመልሰው እንዲገቡ በሚል ዳግም ክፍት ያደረገችውም ተብሏል። ምንም እንኳን የድንበር ማቋረጫው ክፍት መሆኑ ቢነገርም ጥብቅ ቁጥጥር ግን እንደሚደረግበት ታውቋል። የራፋ ድንበር ማቋረጫ መከፈት የሚለው ነጥብ በፕሬዝዳንት ትራምፕ የሰላም እቅድ ውስጥ በመጀመሪያው ምዕራፍ ውስጥ የተካተተ ነው። እንደ ፍልስጤማውያን ባለስልጣናት መረጃ ከሆነ 100 ሺህ የሚደርሱ ፍልስጤማውያን የጋዛው ጦርነት ከተቀሰቀሰ አንስቶ ሸሽተው ወጥተዋል። አብዛኞቹ ከጋዛ የወጡት በጦርነቱ የመጀመሪያዎቹ 9 ወራቶች ጊዜ ውስጥ ነው ተብሏል። አሁን የፕሬዝዳንት ትራምፕ የሰላም እቅድ የመጀመሪያው ምዕራፍ ተጠናቆ ወደ ሁለተኛውና እጅግ ወሳኝ ወደ ሆነው ምዕራፍ ተሸጋግሯል። ይህንን ተከትሎም ሀገራት የሰላም ቦርዱ ቋሚ ኮሚቴ አባል እንዲሆኑ ጥሪ እየቀረበላቸውም ይገኛል። እስራኤል የተኩስ አቁም ስምምነቱ ከተደረሰ ወዲህ ሐማስ አርብ ዕለት ለፈጸመው ጥሰት ቅዳሜ በሰጠችው ምላሽ ቢያንስ 30 ሰዎች መገደላቸውን ዘገባው ጠቅሷል። ኢራን በቅርቡ በነበረው ህዝባዊ አመጽ የተገደሉትን ወደ 3000 የሚጠጉ ዜጎቿን ስም ዝርዝር ይፋ አድርጋለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ይህንን ማድረግ ያስፈለገው ግልጸኝነትና ተጠያቂነትን ለማረጋገጥ ነው ብለዋል። የኢራን ፕሬዝዳንታዊ ቢሮ ትላንት በህዝባዊ አመጹ የተገደሉትን ወደ 2986 ኢራናውያን ስም ዝርዝር ይፋ አድርጓል። የ131 ሰዎች ማንነት ገና እየተጣራ በመሆኑ ዝርዝራቸው ይፋ እንዳልተደረገ የተነገረ ሲሆን አጠቃላይ የሟቾች ቁጥር 3117 ናቸው ተብሏል። አብዛኞቹ ሟቾች ንጹሃን ናቸው የተባለ ሲሆን የመንግስት የጸጥታ ኃይሎች አሉበትም ተብሏል። ፕሬዝዳንት መሱድ ፔዜሽኪያን ሁሉም የሞቱት ሴትና ወንዶች የኢራን ልጆች ናቸው ብለዋል። ይህ ከፍተኛ የተባለው ህዝባዊ ቁጣ በኢራን የተቀሰቀሰው የዛሬ 1 ወር ገደማ እንደነበር ይታወሳል። የቁጣው መነሻ የኑሮ ውድነት ነው ተብሎ የተነገረ ሲሆን በኋላ ላይ ግን የአገዛዝ ለውጥ እንዲመጣ የሚጠይቁ ድምጾችም ተስተናግደውበትም ነበር። በእርግጥ የሀገሪቱ ባለስልጣናት ይህ አመጽ በዋናነት የተቀነባበረው እንደ ሞሳድ ባሉ የውጭ ኃይሎች ነው ብለው ሲከሱም ይደመጣሉ። በሩሲያ የድሮን ጥቃት 12 ሰዎች በዩክሬን ተገደሉ። ሩሲያ በምስራቅ ዩክሬን ግዛት ውስጥ በፈጸመችው የድሮን ጥቃት 12 ሰላማዊ የማዕድን ሰራተኞች በዩክሬን መገደላቸው ተነግሯል። የድሮን ጥቃቱ እነዚህን 12 ሰራተኞች አሳፍሮ በመጓዝ ላይ በነበረ አውቶቡስ ላይ የተፈጸመ ስለመሆኑም ታውቋል። እንደ አካባቢው ባለስልጣናት መረጃ ከሆነ ጥቃቱ የተፈጸመው ሰራተኞቹ ከስራ ሰዓት በኋላ ወደ ቤታቸው በመመለስ ላይ ነበር። አውቶቡሱ ሙሉ በሙሉ በድሮን ጥቃቱ ኢላማ ውስጥ የገባ ሲሆን በአደጋው ሳቢያም በርካታ ሰራተኞች ለህልፈት ተዳርገዋል። ከሟቾቹ በተጨማሪ ሌሎች በርካታ ሰዎች ከባድና ቀላል የሚባል የአካል ጉዳት እንደደረሰባቸው ተዘግቧል። ዩክሬን ሞስኮ ሆን ብላ ሰላማዊ ዜጎችንና የሲቪል ተቋማትን ኢላማ እያደረገች ነው በሚል እየከሰሰች ነው። ሩሲያ ተፈጽሟል ስለተባለ የድሮን ጥቃት እስካሁን ያለችው ነገር አልተሰማም። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።